እንዲህ እጃቸውን ሲያሳርፉ ፖሊስ ጋር ደውሉ። 24 ሰከንድ ሳይ በራችሁን አትፍሩ። ሰውነቷ ሙሉ በልዞ ያችን የምትመስል ወርቅ ልጅ ሰውነቷ እንዲበልዝ አድርገሽ ሰውነቷ እንድትሳቀቅ አይምሯ የፈሪ አይምሮ እንዲሆን አድርገሽ ሰር ከመጣች 800 ብር እየከፈላችሁ የ8 ወር ደሞዟን ሳሰጧት፣ በዛ ላይ ደብድባቿት፣ በዛ ላይ አሳቃቿት፣ በዛ ላይ አንገቷን እንድትደፋ አድርጋቿት፣ በዛ ላይ ሴትነቷን እንድትጠላ አድርጋቿት። ግን ዘመዳችሁ ነው። ሰውነት ንጹህ ቦታ አታገኙብኝም። በወጣች በገባች ቁጥር ነው የምትደበድበኝ። አይዲንም ፓስፖርቴንም ያለው እሷ ጋር ነው። አሁን ላይ እዚህ ሀገር መኖር አስጠልቶኛል። መስራትም አልቻልኩም። አያችሁ እኛ ጋር እኔ ሴትዮዋን በጸባይ አናግሪያታለሁ። በነገራችን ላይ ማለት ነው ሴትዮዋን በጸባይ አናግሪያት፣ ግን ደግሞ እሷ ጋር ደውላ ደነፋችባት። እኔ ፎቶን ሚዲያ ላይ ለእሷን ብያታለሁ። ፎቶውን ሚዲያ ላይ ማውጣት አልፈልግም። ልጅቷን እኛ ጋር ብቻ ስለመጣች ራሱ ደውለሽ እንዳትናገሪያት ብያታለሁ። አሁን ግን ደውላ ሁሉ ልጅቷን ዝታባታለች። ፓስፖርቷን አይዲዋ እሷ ጋር ነው። ደሞዝ የሚባል ነገር አልሰጧትም። ይሄ እኮ በነገራችን ላይ ህግ ያለበት ሀገር ነው። ይሄን ጉዳይ ይሳቅ የያዘው ምንም ከኔ ጋር ራሱ የሚጨርሱት ነገር የለም እነዚህ ሰዎች። ለይሳቅ ቁጥሯን ልስጠውና ይሳቅ የያዘው ልጅቷን ኤምባሲ አምጥቶ ያስረክቡ። የ8 ወር ደሞዟን ካንስሌሽኗን መብቷን ህግ የሚሰጣትን መብት ሁሉ መጠቀም አለባት። ማን ስለሆናችሁ እናንተ? የሱ ቁጥሯን ያዝ ልንገርክ። አሁን እኛ ጋር ይሄ ጉዳይ መምጣቱን አውቃ እመጣልሻለሁ ሁሉ ብላ ደንፍታባታለች። ቁጥሯን ያዝ። ሚዩት አድርጌ ልስጥ። ልክ የለሃለሁ እኮ ግን መስመር ላይ የለህም። ሰብናችሁ የምትስማሙበት ነገር ሁላ ካለ ብዬ ምክንያቱም በቃ ከመጨቃጨቅ ልጅቷን እንትን ከዛ አሁን ጭራሽ ደውላለች፣ አስፈራራችኝ። ልጅ የምታስፈራሪያት ከኔ ጋር ከጨረሽ በኋላ ልጅቷን አሁን ይዛትም ኢቭን ማርያም እንውና ውሰዱ ካለች እኔ ራሴ መጥቼ ወስዳታለሁ። ቤትሽ ድረስ መሲ የት ነች ያለችው? እንትናት ይሄ መሪና መስተለች። ኦኬ ዱባይ። ማርያም ቆይሽ ማሜ ልደውልላትና አለበለዚያ እንሄዳለን ቀጥ ብለን ወደ ቤቷ። በቃ እንደዛ ባሪፍ ነው። ቆይ ልደውልላት አንዴ። በነገራችን ላይ ልንገራችሁ እናቴ ትሙት ነው የምላችሁ። ኢትዮጵያ ውስጥ ከየትኛውም አካባቢ ይምጡ የኢትዮጵያ ሴቶች እናቴ ትሙት ለስራ ለታማኝነት እናንተ የኛ ልጆች እኮ አረብ ቤት ገብተው ከፍተው እንኳን የማይበሉ እኮ ናቸው። ከምግብ እንኳን ምግብ መርጠው የሚበሉ እኮ ናቸው። ከምግብ እንኳን ምግብ መርጠው የሚበሉ ያገኙትን የማያግበሰብሱ። እዚህ ቲክታክ ላይ ሁላችሁ አማራ፣ ትግሬ፣ ኦሮሞ ልንባባል እንችላለን። ከዛ በተረፈ መሬት ላይ ስትወርዱ ግን ስደት ላይ ሁላችንም የአንድ አባት የአንድ እናት ልጆች ነን። ኦሮሞ ትሁን፣ አማራ ትሁን፣ ትግሬ ትሁን፣ ምንም ትሁን ስደተኛ በመሆኗ ብቻ ማለት ነው። የፈለገ አልኳችሁ እኮ የፈለገ ደግሞ ለአማራ ሙያ ማንም አያስተምረው። መመቤቴ ነ በዚህ ልክ ደግሞ አንቺ እሷን የመቀጥቀጥ ራሱ መብት የለሽም። ዳሩ የሚያስጠቁን የኛ ልጆች ናቸው። አይሰሙ እንዲህ እጃቸውን ሲያሳርፉ ፖሊስ ጋር ደውሉ። 24 ሰከንድ ሳይ በራችሁን አትፍሩ። ፖሊስ ጋር ለመደወል ህግ አለ። ኢማራት በህግ ነው የሚተዳደረው። ሁሉም ሰው እኩል ነው እዚህ ሀገር። ለስሙ ዘመድሽ ናት። እኔ ደውዬ በሪስፔክት ነበር ያወራውሽኝ። ኢቭን ስራ ላይ ነኝ እንኳን ስትይ ኦኬ ችግር የለም ቤትሽ መጣለሁኝ ከፈለግሽ ቁጭ ብለሽ መነጋገር ከፈለግሽ ነበር። ጭራሽ ደውለሽ ሰውነቷ ሙሉ በልዞ ያችን የምትመስል ወርቅ ልጅ ሰውነቷ እንዲበልዝ አድርገሽ ሰውነቷ እንድትሳቀቅ አይምሯ የፈሪ አይምሮ እንዲሆን አድርገሽ ሰርተሽ ማለት ነው። ስለዚህ ህግ አለ። እኔ ወንድሟን ለማግኘት እየሞከርኩኝ ነው። ወሎ ገጠራማ አካባቢ ስለሆነ ነው። ወንድሟን ሁሉ ለማግኘት እየሞከርኩኝ ነው። ወይ ደግሞ ጎንደር የሆነ አክስት ምናምን አለቻት ተብሏል። እሷንም ለማግኘት እየሞከርኩኝ ነው። ኦኬ ለማ ቤተሰቦቿ ገንዘቡን እንደላካችሁት ሁላ ደውዬ ብሩ ራሱ
ልጅቷ ከመጣች 800 ብር እየከፈላችሁ የ8 ወር ደሞዟን ሳሰጧት፣ በዛ ላይ ደብድባቿት፣ በዛ ላይ አሳቃቿት፣ በዛ ላይ አንገቷን እንድትደፋ አድርጋቿት፣ በዛ ላይ ሴትነቷን እንድትጠላ አድርጋቿት። ግን ዘመዳችሁ ናት። ሁለቱም ጋር እኔ ወንድሟ ጋር የሚተባለው ስልክ እየፈለኩኝ ነው። ደውዬ ቤተሰቦቿ የማን አካውንት ላይ ነው የገባው? አክስቷ፣ አጎቷ፣ እናቷ፣ አባቷ ወይስ ማን? ከዛ ልጅቷን ለማሸማቀቅ ፍቅረኛዋ ነው ያላችሁ። ልጅቷ እንኳን ስለ ፍቅረኛ ልታስብ ኦልሬዲ ይሄ ጭንቅላቷን ቶርች አድርጋችሁታል። ቶርች ይሄ ጭንቅላቷን አይሆኑ አድርጋችሁታል። ምታምርችን የምትመስል ልጅ እናንተ አምጥታችሁ የምታሰቃዩት አበሻ የለም። ኦኬ ባህላችን ነው። ባይዘው ባህላችን ነው። ምን አትቆጥሩም? አንዳንድ ኢትዮጵያኖች ሰራተኛችሁ ላይ የቀጠራችኋት ሰራተኛ ላይ እንጀራ አትቆጥሩም? አይደለም ኢማራት ላይ የረከሰ ኩብዝ የረከሰበት ሀገር ላይ 100 ድርሃም ልንገራችሁ፣ እመቤቴን ነው የምላችሁ። እንደ አበሻ ሰራተኛ አረብ ሀገራት ላይ የሆነ ምንድነው ጥዩፍ የለም። ጥዩፍ ልንገራ፣ ያገኙትን እንኳን አያግበሰብሱ። ፍሪጁ የአረብ ምግብ ሞልቶ ከዛ ውስጥ የሚበሏት እችን የምታከል ወይ ደግሞ በዚህ መከረኛ ንስካፌና ዳቦ በሱ ተቃጥለው ነው የሚውሉት። የፈለገ ልንጣላ እንችላለን እኮ አልናችሁ። እነሱ በኮመንት ቢሰድቡንም እኛ እንትን ብንልም ብንጨቃጨቅም ብንልም ክፋታቸው ላይ ግን አንድ ነን። አትንኳቸው፣ እንደፈለጉ ይሁኑ። እኛንም ይስደቡ፣ ሳሬንም ይስደቡ፣ ሀቡንም ይስደቡ፣ እኔንም ይስደቡን፣ አይመለከታችሁም። ህመማቸው ላይ ግን አንድ ነን። እናንተ የምታስቡት ሌላ ነው፣ እኛ የምናስበው ደግሞ ሌላ ነን። የ8 ወር ደሞዟን ቁጭ አድርጋችሁ በካሽ ነው የምትሰጧት። የ8 ወር ደሞዟን በ800 ብር ነው የተዋዋላችሁት። እሱን ህግ ይጠይቃታል። ቁጭ ብላችሁ ተማምናችሁ ከዛ በኋላ የ8 ወር ደሞዟን ትሰጫታለሽ። ካንስሌሽኗ ነው መሰጫት። ብሎክ አድርገሽ የማሳፈር መብት የለሽም። ብሎክ አድርገሽ የማሳፈር 100% ነው መብት የለሽም። አትደውይልኝ፣ እኔ አላወራሽም። ውሻ ብለሽ መሳደብ እዚህ ሀገር አይቻልም። እመቤቴን ነው የምላችሁ። እነማሚ እንሄዳለን፣ ሄደን እናመጣታለን። እኔ አላነሳም። አትደውሉ። እኔ በጸባይ ወንድሟንም አውርቼዋለሁኝ። አሁን እሷንም አውርቻት ባልዬ ተብዮንም አውርቼ ጭራሽ ልጅቷ ጋር ደውለው እንዴት ሚዲያ ሰዎች ጋር ሄድሽ ብለው ጭራሽ ይዝቱባታል። በጸባይ ስላነጋገርኳችሁ እንደ ቤተሰብ ችግሩን ፍቱ፣ ያጋጥማል ችግር ስላልኩኝ ጉዳዩ ወደ ሌላ ነገር ከሄደ እኮ ምን እንደሚደርስባችሁ ታውቃላችሁ። ኢቭን ልጅቷን በምን ቪዛ እዛ ቦታ ውስጥ እያሰራቿት እንደሆነ እኮ ይታወቃል እኮ። በምን አይዲ፣ በማን አይዲ፣ በማን ስፖንሰርነት እዛ ቤት ውስጥ እያሰራቿት እንደሆነ። አታሳፍሯትም። ማርያምን አታሳፍሯትም። እኔ አላነሳም። ሄሎ አለው። እኔ አውርቼሽ አንቺን በሰላም ነገሮቹን እንድትፈቱ ነገርኩሽ አይደለ? አንቺ ግን ኢቭን ደውለሽ ነው የዛትሽባት ማለት ነው። ኖ እኔ ሪካርድሽ አለኝ በነገራችን ላይ። ኖ ለምን ትዝችባታለሽ? ወንድምሽ ደውሎ አናገረኝ፣ አንቺም ደውዬ አናገርኩሻል። ኦኬ እሺ፣ ልጅቷን ነው በልጅሽ አትማኝ። ኦኬ እሺ፣ ኦኬ ደግሞ ኖ ያውልሽ፣ አንደኛ እኔ የምፈልገው ምን እንደሆነ ታውቂያለሽ? ልጅቷን ካንስሌሽኗን ስትሰጫታለሽ። ኤምባሲ እኔ አይደለም፣ እኔ ህግ አካል አይደለሁም። እንደ ሶሻል ሚዲያነቴ ግን ልጆቹ ህግ ስለማያውቁ ግን ኢቭን አንቺ አይደለሽም ስፖንሰሯ። አንቺ ቤት የምትሰራው በሌላ ስፖንሰር ነው። አዎ ይሄ ራሱ ወንጀል ነው ራሱን የቻለ። በዛ ላይ ደግሞ ልጅቷን አሁን ኢቭን አዲስ ፎቶ ተልኮልኛል። በዛ ደረጃ ደብድበሻት ጉልበቷ ተላልጦ ኦኬ ካንስሌሽኗን ስጫት፣ የ8 ወር ደሞዟን ስጫት።
የ8 ወር ደሞዟና ካንስሌሽኗ። እሺ ፍርሃት ያደረባት ለምንድን ነው? ፍርሃት ያደረባት ለምንድን ነው? ኦኬ ዛሬ ይዘሻት ትመጫለሽ። ሎኬሽን ትላክ መሲ፣ ሎኬሽን ላኪ ባይ፣ ሎኬሽን ላኪልንና እኛን መጥተን ቁጭ ብለን እናወራለን። ግን ብሎክ አታደርጊያትም። ካንስሌሽኗን የ8 ወር ደሞዟን ሰጥተሻል። ልጅቷ ሰርታ እንትን የምትለው ነግሮኛል ወንድምሽ። እኔ እንድታለቅሽ አይደለም። ኦኬ